የኦሮሞ ፌደራሊስት ኮንግረስ ኦፍኮ ቢሾፍቱ ኢንተርናሽናል ኤርፖርትን በተመለከተ ያወጣው መግለጫ አንብቤው ነበርና አንድ በጣም ኢንትረስቲንግ የሆነ ሀሳብ አስፍሯል። ምናልባት የኢትዮጵያ አየር መንገድ ኮንሲደር ባደረገው ብዬ የማስበው ኦፍኮ ለህዝቡ ምናምን ያክል አስበው አይመስለኝም። ምክንያቱም ይሄ አየር መንገድ ፕላን ከተደረገበት ጊዜ ጀምሮ ጨረታ ወጥቶ የአፍሪካ ዴቨሎፕመንት ባንክ ገብቶበት የአሜሪካ፣ የአውሮፓ የፋይናንስ ተቋማት ኮንሱልታንቶች ከአረብ ከምናምን ከሁሉም ዓለም መጥቶ ሂደቱን ከጀመሩት በጣም ቆይቷል። እኛም በዚህ ዙሪያ ላይ ብዙ ነገር ሰርተን እስከዛን ቀን ጀምሮ ምንም አላለም። መግለጫ ማውጣት ነበረበት፣ ኮንሰርን ካለው መናገር ነበረበት። ነገር ግን ፐብሊሲቲውን ስለፈለገ የመሰረት ድንጋይ መጣያው ጊዜን ተጠቀመ። ሁለተኛ ኦፍኮ ማለት ፕሮፌሰር መራራ ማለት ነው። ፕሮፌሰር መራራ ሂዝ ፈኒ በጣም ፖለቲካን እንድናደርግ የሚያዝናና ምናምን ሰው ነው። ከዛ ውጭ አራያ የሚሆን ፖለቲሽያን ግን አይደለም። በማይሶን ዘመን ብዙ ተንገላቷል። በኢህአዴግ ዘመን ግን ያው ፖለቲካን ወደ ኮሜዲነት ቀይሮ ብዙ ኢንተርቴን ሲያደርግ የነበረ ሰው ነው። አስታውሳለሁ የፍትህ መጽሔት በጣም ቆይቷል እና መራራ ጉዲናና ፕሮፌሰር በየነ ጴጥሮስን 30 ዓመት ሙሉ ፖለቲካ ፓርቲ ሲመሩ ሊቀመንበር ናቸው። ምክትላቸው በተአምር አይታወቅም። የፕሮፌሰር መራራ ምክትል ማን ብል ማንም ኢትዮጵያዊ አያውቅም። የኦፊስ አባላትም አያውቁትም። የፕሮፌሰር በየነስ ምክትሉ ማን ቢባል ለ30 ዓመት ማንም አያውቅም። ፓርቲ ይቀይራሉ፣ ያፈርሳሉ፣ ምን ላሉ ሊቀመንበር ናቸው፣ ምክትል ሊቀመንበር የላቸው። በቃ ቲፒካል የ60ዎቹ ትውልድ ማለት ፕሮፌሰር መራራና ፕሮፌሰር በየነ ናቸው። ከዲሞክራሲ ጋር ጸብ ውስጥ ያሉ ሰዎች ናቸው። ፕሮፌሰር መራራ አካዳሚካሊ ኮንትሪቢዩት ያደረገው ነገር አለ። ደሴም ወይ ደግሞ ፕሮፌሰር በየነ ጴጥሮስም ለአካዳሚክ ነገር ለመማሪያ መጽሐፍ ለማጣቀሻ የሚሆን የባዮሎጂ መጽሐፍ ምናምን ለኢትዮጵያ አበርክቷል። ፖለቲካሊ ግን ኢህአፓን፣ ህወሓትን፣ መኢሶንን ጥፋታቸውን እንደምንናገረው የኢትዮጵያ ሸክም ናቸው እንደምንለው ፕሮፌሰር መራራና ፕሮፌሰር በየነ ሸክም ናቸው። ዲሞክራሲያዊ ስርዓትን የመገንባት ሀሳብ የላቸውም። በተለይ ደግሞ ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሸክም ነው። ህዝብ እየሞተ እኛን ምረጡ ካልሆነ ኢህአዴግን ምረጡ ብሎ በአደባባይ መቀስቀስ የቻለ አደገኛ ሰው። እኛ የሞተ ሰው ሰማይ ስለምናወጣ እንጂ ፕሮፌሰር በየነ ጴጥሮስ ለኢትዮጵያ ፖለቲካ ያደረጉት አስተዋጽኦ ኔጋቲቭ ነው። ከመለስ በፍጹም ለይተን ፕሮፌሰር በየነ ማየት የለብንም። መራራ ከመለስ ለይተን ማየት የለብንም። እነዚህ ሁለቱን እዛው ቁርጫት ውስጥ እናስገባና የኦፍኮ መግለጫ እንምጣ። በተለይ ኢኩዊቲ ኦቨር ኤቪክሽን በሚለው ላይ ለምንድን ነው የሚለው? endorse the call that affected communities must not merely be compensated but must become stakeholders. The value of the land must be converted into equity or share within the airport or the commercial airport city enterprise, ensuring the community receives perpetual dividends from the wealthy generated on their soil. ይሄ ትልቅ ፖይንት ነው። አውቃለሁ $350 ሚሊዮን ኮምፐንሴሽን ተዘጋጅቷል። የሪሴትልመንትን በተመለከተ አግሮ ፕሮሰሲንግ ኢንዱስትሪ፣ ኢሪጌሽን ምናምን ጆብ ክሬሽን ብዙ የተዘጋጀላቸው ነገር እንዳለ ሰማለሁ። that's a very good thing። የሼር ሆልደር ኤርፖርት ውስጥ እንዲሆኑ ማድረግ በጣም ጥሩ ይመስለኛል። እነዚህ ገበሬዎች አንዱ ኮምፐንሴሽኑ መሆን ያለበት ኤርፖርቱ ላይ ሼር እንዲያገኙ ማድረግ። ይሄ ደግሞ በዘላቂነት የሚያቋቁማቸውና ለልጅ ልጆቻቸው ተጠቃሚ የሚያደርጋቸው ነው እና ኤርፖርቱ ላይ ሼር ሆልደር ብታረጉ እናንተም ታማኝነት ታገኛላችሁ። ህዝቡም ሁሌ ሲያመሰግናችሁ ይኖራል፣ የልጅ ልጆቻቸው። ምክንያቱም በቦሌ ላይ ሆነውን እናውቃለን። በተለይ ካርጎ ኤርፖርት የተሰራበት ቦታ ቦሌ ኦፋ የሚባል የሃይማኖታዊ ባህላዊ ስርዓት የሚያከናውኑ ሰዎች እንማቃቸዋለን። ኤክስቴንድድ ፋሚሊ ነው። የካርጎ ሲሰራ ዝም ብሎ ነው ያነሷቸው። በቃ እነዛ ሰዎች አሁን አብዛኞቹ ሞተዋል። የተወሰኑት ግን አንዱ የቦሌ ኦፋ መሪው ሱሉልታ ነው ያለው። the whole ካርጎ የቦሌ ኢንተርናሽናል ኤርፖርት የቦሌ ኦፋ ነው። እነዛ ሰዎች አሁን የሉ። የኦፊሲ ገልቱነት ይህንን እውነታ ልንደብቅ አያደርግም። በኢትዮጵያ ኤርላይን you can't do it። ያንን ኮምፐንሴሽን የተወሰነ ፓርት ሼርሆልደር ብታረጉ አትጎዱምም። በተለይ ለከተማ መስፋፋት እና ለገበሬዎች ለወደፊት ለሚመጣው መንግስት ጥሩ ፕሬሲደንት ታስቀምጣላችሁ።
ህዝቡም ሲያመሰግናችሁ ይኖራል። ስለዚህ እዚህ ላይ ኢኩዊቲ የምትለውን የኦፊኮን መግለጫ ሲሪየስሊ ብትወስዱ ብዬ አይ ፐርሰናሊ ሪኮመንድ ዳት።